በእናታችሁ ልጁን ልቀቁት። በቃ አሁን እንዲሆን ካልፈለጋችሁ እሺ፣ ስነ ስርዓት ነው። በቃ አሁን አንዴ ተረጋጉ። በቃ ሩታም ተረጋጊ፣ ሄርሜላም ተረጋጊ። በቃ ስትረሱ ሰላም ነው እየኖረ ነበር። እሷ አይፈልግሽም፣ ውጭ እንደሚፈልግም አይፈልግሽም። አሁን እኛ ምን እሱ እንዴ ምን ሆናችሁ እናንተ? ስለወጣችሁ ችግር ያናገባ በቃ ታዩ። እሺ አሁን በቃ ልጁ ላይ ትኩረት አድርጉ። የሁለታችሁ ጸብ አይደለም አሁን ወሳኙ። መጀመሪያ ልጁ ደስተኛ የሆነ እየቦረቀ የነበረ እንጂ ሁን እንደዚያ በቃ ደህና ይሁንና እናወራለን። አሁን ላይ አያስፈልግም። ጸጥ በሉና እንትን እንበል። አዎ ብላ ነው አናግሪያታለሁ። ማናገር ያለብኝ ገብቼ ውስጥ አናግሪያታለሁ። የአተም እንደ ሀሳብ ያጣጣጥቃ አሁን ግን ያለነው ሐኪም ቤት ነን። እሺ መከራከሩ ምን ይበጀናል ነው እንዴ? በእናታችሁ ለምንድን ነው የማትረዱን እናንተ? ለምን የምትጨቃጨቁት? ሄርሜላ ሆነ ሀሳብ ታንሻለሽ፣ ሩታ ሆነ በቃ እኮ ሲመጣ እናውራለን። እንዴ ሌላ የሚያስፈልገው ኦክስጅን የሚያስፈልገው እኮ ነገር ታድርግለት ቢያንስ የተነፈሰ እኮ አይደለም ያለው። እሺ ሰላሙን አሳጣሹ። በአንቺ ነው የተፈጠረው። ሄርሜላ ነገ በኋላ ገርታ ለመወቃቀሱ አይደለም። ሄርሜላ አንተ የለፉ በቃ ቢያንስ ታግዘሽ ጋን በደንብ ነው እኮ የምታውቀው። ሁሉም ነገር ታውቃለህ። በቃ ለመወቃቀሱ ለምንም ከደህና በኋላ ይደርሳል። ልጁ ጤነኛ ከሆነ በኋላ ይደርሳል። ሁለታችሁ ማደብ ግዙ። እስቲ ተረጋጉ። ልጁ ይዳን እስቲ ለኛ የምናመጣው መብት ያለ አሁን እናንተ በመጨቃጨቃችሁ የሚመጣለት መብት ያለ እንዴ? እሺ መታው ሙቀት እየተፈጠረ አብርሽ ነቃ ብላ እንዴ? አብርሽ ተዛቶቼ ለውራት እየሞከርኩ ነው። አንተ ብቻ ነቃልኝ። አሁን ብቻ አንተ ራስህ ጠንከር በልና ደህና ሁንና እኔ ምን ማድረግ እንዳለብኝ እኔ ነኝ የማውቀው። አብርሽ እኔ ለአንተ የፈለግከውን ነገር ሆንላለሁ። እግዚአብሔርን ከዚህ በኋላ አላስጨንቅህም። ከዚህ በኋላ አላስጨንቅህም አብርሽ። እግዚአብሔርን አላስጨንቅህም። እሺ አንዴ ብቻ ነቃልኝ። አንዴ ብቻ ደህና ሁን። አብርሃም ወደ ድሮ ማንነትህ ትመለሳለህ። እሺ ደስተኛ መሆንህን ታሳየኛለህ። ሁሉም ነገር ይመለሳል። ሁሉም ነገር ደህና ትሆናለህ። ታስጨንቃለህ እንዴ? ኧረ እንዴት ምን ሆናችሁ ነው? እናታችሁ ሄርሜላ አንዴ ተረጋጊ። በቃ አንቺ እራስሽ ተረጋጊ። እሺ ነይ ወደዚህ አንዴ ብቻ ነሽ። ጠንከር በልና ንቃ። እንዴ እህት እኮ ሁሉም ስላንተ እየተጨነቀ ነው ያለው። ይነቃል። መንቃቱ አይቀርም። እጠብቃለሁ። እኔ በደንብ እጠብቃለሁ። አንዴ ብቻ ንቃልኝ። አንቺ ጥበቃ ያስፈልገው ምንሽ ምን ትቀባጠባለች? አብርሽ ይበቃ ነው መሰለኝ። አብርሽ አሁን አታጨናንቁት። አብርሽ እንግዲህ ነቃ። አብርሽ አብርሃም ደስ ሲል አየር እንቀበል። ሲስተር ቶሎ በይ። ተመስገን አብርሽ ቃል የገባሁልን አደርግልሃለሁ። እሺ ነቅቷለኝ። ቶሎ በይ ሲስተር ነቅቷል። አብርሽ ደህና ነህ? ሰላም ነው? ትችላለህ አይደል? አሁን ደህና ነው። ይሻላል አለች። በደንብ ሙሉ ምርመራ ያደርግ። እሺ ያደርጋል። ትንሽ ይረጋጋል። እሺ ሙዚ አንቺ ይረጋጋና እንገባለን ዶክተሩ ጋር። ችግር እኮ ሙሉ
እንዲያረግ ፈልጋለሁ። ሲጀመር በዚሁ ሙሉ ምርመራ ነው ማድረግ ያለበት። ጊዜ ሙሉ ምርመራ ነው ማድረግ ያለበት። ተውት፣ ትንሽ ቆይ፣ እረፍት ያድርግ ነው ተውት። ሩቲ ምንም አልሆነም። እረፍት ያድርግ። ምሳ በልቷል ግን የበላ ነው ማለት ጣት የበላ ነው። እሺ ቁርስ በልታችኋል? ስትወጡ እራት በልቷል? ማይ ማታ መታየት ያለበትን ቦታ ይታይ፣ ሙሉ ለሙሉ ይታይና በዛው ጥሩ ሕክምና እንዲያገኝ ተረጋጊ። በቃ ችግር የለውም። ይረጋጋ፣ ቢያንስ ራሱ ይቻል፣ ቢያንስ ትንሽ እንኳን ይረጋጋ። አታብሽ ደህና ነው። አብሽ እንዴት ነው? ቢያንስ ትንሽ ይረጋጋል። ይገባል። ድካም ነው እኮ ድካም ነው። አሁን መነሳት ትችላለህ አብርሽ? በእንደዚህ አይነት ሁኔታ ላይ ያለ ሰው ነው ይዘን ታስትሮ አይጀምርም። ገና ሰላም የሆነውን ልጅ የበጠበጥኩ አንተ ነህ። እኔ ምንም አላደረኩም። በቃ ዝም በል። አሁን እዚህ ጋር መጨቃጨቅ አያስፈልግም። ልትደግመው ነው? ቅድም እንደዛ እንደሆነ ልትደግምለት ነው? አሁን ተውጣ። አሁን በእናንተ ጭቅጭቅ ምክንያት ታመመ። አሁንም ድጋሚ እንዲታመም ነው እንዴ? በቃ ተረጋጋ ነው። አብርሽ መነሳት ትችላለህ? እስኪ ደግፈው፣ ደግፈው። ዶክተር አለው ምን ይችላል? ደህና ነህ አብርሃም? እያዞረህ አይደል? እሺ ችግር የለውም። ሄርሜላ አለው። አሁን ምንድን ነው የሚሰማ ነገር? ያስረዳኝ ያለው ነገር ሰሞኑን ማለት ነው ከሆነ ጊዜ ጀምሮ በጣም እንደዚህ ጸጥ ማለት አብዝቷል። በፊት የነበሩትን ነገሮች አያስታውስም እና በቃ ብዙ ነገሮች ሰው ነው ጋይድ እያደረገ ያለው። ልክ እንደ ልጅ ጋይድ እየተደረገ ነው። ወደዚህ ጊዜ በራሱ ፍላጎት ነበር ብዙ ነገሮች የሚያደርጉ። ከጊዜ በኋላ ግን በቃ ሰው ባለው ነው የሚሆነው። በጣም ነው የሚፈዘው እና በጣም ይጨናነቃል። ዛሬ ላይ ራሱ የተፈጠረው ምንድን ነው እኛ እየተከራከርን ባለንበት ሰዓት ላይ ድንገት የወደቀው እና ከሰሞኑ አዲስ ያመጣው ነገር ነው እንደሆነ እኛም አልገባንም። ጭንቀት አለበት እንዴ? ከዚህ በፊት አልነበረበትም። ከሆነ ጊዜ በኋላ ነው እንደዚህ ያመጣው። በጣም በቅርብ ጊዜ ነው። እናንተ የምታውቁት ነገር አለ? ምናልባት እንደዚህ ይህን ነገር የሚያመጣ መንስኤ የሆነ ነገር? ያው የፋሚሊ ኬዞች አሉ። የቤተሰብ ኬዝ አለ። በፍቅር ነው መፈታት የሚችል አይደለም። መፈታት ይችላል፣ ግን የእሱ ውሳኔ ነው ሁሉም ነገሮች እና አሁን ደግሞ እሱ ምንም አይነት ውሳኔ እየሰጠን አይደለም። ያለበት ሁኔታ የምንጠይቀውን ሁላ የሚመልሰው በቃ ያልሆነ ምላሽ በፊት ነው የነበረውን ነገር አይደለም እያደረገ ያለው እና አመጋገቡ ምናምን ኤቭሪቲንግ ተቀይሯል። የችግሩን መፍትሄ ማወቅ ሕክምና ላይ 50% ትሪት አደረግን ማለት ነው። ስለዚህ የችግሩ መፍትሄ ከሆነ ከዚህ በኋላ ያለውን ነገር ደግሞ ከእሱ ጋር እንነጋገራለን። እኛ እንውጣልሽ ከእሱ ጋር ማለት አብርሃም የሚሰማ ነገር ወይም ሳትደብቅ ነገራት። እኛ ሁላችንም ውጭ ነን። ውስጥ ያለው ፊልምና ተደጋጋተ ሁላችንም ውጭ አብርሃም እሺ፣ እንዴት ነህ? እስቲ ያለውን ነገር በግልጽ ነገር ለሐኪምና ለነፍስ አባት ምንም የሚደረግ ነገር የለም ይባላል። ያለውን ነገር ንገረኝ።
አሁን አንተ ካልነገርከኝ ሕክምናውን ሙሉ ለሙሉ መስጠት አልችልም። በደንብ አድርጌ የምችለውን ያህል እንድረዳ አንተም ነገ ጠዋት የምትፈልገው ነገር ላይ ለመድረስ የምትፈልገው ነገር ለማድረግ የዛሬ ጤና ይወስነዋል። እና እስቲ ያለው ነገር በግልጽ ነገር እንደ ሐኪም ሳይሆን እንደ እህት አይተኸኝ ትንሽ ጭንቅላቴ ነው ሊያዞረኝ ስጨናነቅ ምናምን እርትረስ ሲኖር እንደዛ ያደርገኛል። ከዛ ውጭ ደግሞ ደህና ነኝ። በቃ ደስተኛ ሆኜ እየኖርኩ ነበር። ከሚስቴ ጋር ከልጄ ጋር ደስተኛ ሆኜ እየኖርኩ እና ትንሽ ቤተሰብ ላይ ግጭት ምናምን ሲፈጠር ነው ጭንቀት ውስጥ የገባው። ይህ ጭንቀት ደግሞ እንግዲህ አንተ ካልቆምክ በኋላ ለማንም መድረስ አትችልም። መጀመሪያ ለራስህ ማወቅ አለብህ። ልክ ነኝ?